ሰበር ዜና የሻዕቢያ ታንኮች ድንበር ጥሰው ገቡ። መቀሌ ጭንቅ ውስጥ ገባች። ከኤርትራ የተነሱ ድሮኖች ጥቃት ፈጸሙ። በርካታ የህወሓት ወታደሮች በድሮን ተገደሉ። አንድ የህወሓት ከፍተኛ ባለስልጣን የወታደሮቹን መገደል ያረጋገጡ ሲሆን አሶሺየትድ ፕሬስ ስለዚህ የድሮን ድብደባ አዲስ ዘገባን ይዞ ወጥቷል። ከዚህ በተጨማሪም ህወሓት መድፍና ታንኮቹን ወደ ኤርትራ ማስገባቱን አምባሳደሩ ተናግረዋል። አምባሳደሩ በመቀሌ ከፍተኛ ውጥረት መፈጠሩን የተናገሩ ሲሆን ከተማዋ በወታደሮች ተሞልታለች ብለዋል። በዝርዝር እናስደምጣቸዋለን። ከኤርትራ የተነሱ ድሮኖች የአየር ጥቃት ፈጸሙ። ጥቃቱ በወታደራዊ ብዙዎች ላይ ያነጣጠረ መሆኑ ታውቋል። ታደምጡታላችሁ። ከፍተኛ የሆነ ክትትልና ቁጥጥር በማድረግ ተጠርጣሪዎችን በቁጥጥር ስር መዋሉን መንግስት አስታወቀ። የብሔራዊ መረጃና ደህንነት አገልግሎት አንድ ጥብቅ መረጃን ይፋ አድርጓል። ጉዳዩ በርካቶችን እያነጋገረ ነው። ተጠርጣሪዎችን በቁጥጥር ስር ለማዋል የብሔራዊ መረጃና ደህንነት አገልግሎት፣ የፋይናንስ ደህንነት አገልግሎት፣ የኢትዮጵያ ፌደራል ፖሊስና የክልል የጸጥታ ተቋማት ከፍተኛ ቅንጅት እንደነበራቸው ተመላክቷል። በቁጥጥር ስር የዋሉት ተጠርጣሪዎች ለታጠቁ ቡድኖች ድጋፍ ሲያደርጉ ነበር የተባለም ሲሆን የውጭ ሀገር ዜጎችም እንደሚገኙበትም ታውቋል። በዝርዝር እናስደምጣቸዋለን። በመስከረም ወር ይከፈላል ተብሎ የነበረው የደሞዝ ጭማሪ መዘግየት መንግስት ሰራተኛውን አስቆጥቷል። የደሞዝ ጭማሪው መዘግየቱን ተከትሎ የመንግስት ሰራተኛው በተለያዩ የደቡብ ኢትዮጵያ፣ ኦሮሚያ፣ ሲዳማና ቤኒሻንጉል ጉሙዝ አካባቢዎች የሥራ ማቆም አድማ መምታት መጀመሩ ተሰምቷል። እንመለስበታለን። በህንድ በመኪና ላይ በደረሰ ፍንዳታ ቢያንስ 13 ሰዎች ስለተገደሉበት ክስተት በተመለከተ መረጃ ይዘናል። ተሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንዳፍታ ሚዲያ ቤተሰቦች ከአንዳፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። አዲስ አበባ ውስጥ ያውም ብዙዎች ለመኖር የሆነ ለኢንቨስትመንት ተመራጭ ባደረጓት ፒያሳ ላይ ሜሪት ፕሮፐርቲ እስከ 30% ቅናሽ የተደረገባቸውን እጅግ ውብና ዘመናዊ ዲዛይን ያላቸውን ቤቶች ለእናንተ ለውድ ደንበኞቹ በ10% ቅድመ ክፍያ ይዞሎት ቀርበዋል። ባለ 2 መኝታ በ850 ሺህ ብር፣ ባለ 3 መኝታ 1 ሚሊዮን ብር ቅድመ ክፍያ በመክፈል በፈለጉት የወለል አማራጭ እጅግ ዘመናዊና ምቾት የተላበሱ ቤቶችን የግሎ ማድረግ ይችላሉ። ያሉን ቤቶች ውስን ስለሆኑ በድርጅቱ ስልክ በ0904 90 28 28 ላይ ፈጥነው ይደውሉ። በርካታ የህወሓት ወታደሮች በድሮን ተገደሉ። አንድ የህወሓት ከፍተኛ ባለስልጣን የወታደሮቹን መገደል ያረጋገጡ ሲሆን አሶሺየትድ ፕሬስ ስለዚህ የድሮን ድብደባ አዲስ ዘገባን ይዞ ወጥቷል። ከዚህ በተጨማሪም ህወሓት መድፍና ታንኮቹን ወደ ኤርትራ ማስገባቱን አምባሳደሩ ተናግረዋል። አምባሳደሩ በመቀሌ ከፍተኛ ውጥረት መፈጠሩን የተናገሩ ሲሆን ከተማዋ በወታደሮች ተሞልታለች ብለዋል። በሻዕቢያ የሚዘወረው የህወሓት ፍንካች ባለፈው ሳምንት የጦር መሳሪያዎቹ በድሮን መውደማቸውን ተከትሎ ወደ ኤርትራ በርካታ ታንኮቹንና መድፎችን እንዲሁም ከባባድ መሳሪያዎችን እያስገባ ስለመሆኑ ታውቋል። አምባሳደር ምዑዝ ገብረ እግዚአብሔር ስለ ጉዳዩ አዲስ መረጃን አጋርተዋል። አምባሳደሩ ህወሓት የተቀበረ ቢኤም አለው፣ የት እንደቀበረው እናውቃለን፣ መድፍ አለው፣ አሁን እያወጣ ነው ያለው በሽራሮና በባድመ በኩል ለኤርትራ እየሰጠ ነው በማለት አዲስ ሚስጥርን አጋልጠዋል። አክለውም ህወሓት የተወለደው ደደቢት ነው፣ የሚቀበረው ግን አፋር ነው። ህወሓት ሙሉ መሳሪያ አላስረከበም፣ ለዚህ ደግሞ የአፍሪካ ህብረትን ጨምሮ ፈራሚዎቹ ተጠያቂ ናቸው በማለት ከሰዋል። ህወሓት በእንዲህ መልኩ መድፍና ታንኩን ወደ ኤርትራ እየላከና እያሸሸ ባለበት አጋጣሚ ወታደሮቹን ግን ከድሮን ጥቃት ማስጣል አቅቶታል። አሶሺየትድ ፕሬስ ባለፈው ሳምንት ስለተፈጸመው የድሮን ጥቃት ያወጣው መረጃ ለዚህ ባብነት የሚጠቀስ ነው። የፈረንሳዩ ዜና አገልግሎት የሆነው ኤኤፍፒ በሰሜናዊ ኢትዮጵያ ዳግም ስለተቀሰቀሰው ግጭት እስካሁን የምናውቀው መረጃ በሚል ርዕስ ዛሬ አንድ ዘገባን አስነብቧል። ባለፈው ሮብ የአፋር ክልል ባለስልጣናት ከአጎራባች ትግራይ ክልል የመጡ ታጣቂዎች ወሰን አልፎ ወረራ መፈጸማቸውን እንዳስታወቁ በመጥቀስ የጀመረው ዘገባው በዚህም 6 ወረዳዎችን መቆጣጠራቸውንና በሰላማዊ ሰዎች ላይ የሞርታር ጥቃት መፈጸማቸውን እንደገለጹ አውስቷል።
አንድ ስሙ እንዳይገለጽ የጠየቀ የሰብአዊ እርዳታ ድርጅት ምንጭ ለዜና አውታሩ በሰጠው መግለጫ የተባለው ጥቃት መፈጸሙን ማረጋገጡን ኤኤፍፒ ዘግቧል። አንድ የህወሓት ከፍተኛ ባለስልጣንን ማነጋገሩን የገለጸው ኤኤፍፒ እኚህ ባለስልጣን የድሮን ጥቃቱ በትግራይ ክልል ውስጥ እንዳልተፈጸመ እንደነገሩት አስረድቷል። ባለስልጣኑ ጥቃቱ የተፈጸመው በአፋር ክልል ውስጥ በሚገኙ ታጣቂዎቻቸው ይዞታ ላይ እንደሆነ ገልጸው በዚህም ቢያንስ 16 ታጣቂዎች ተገድለው ሌሎች 22 መቁሰላቸውን እንደተናገሩ አስታውቋል። በህወሓት ስሉት ስሌት ትግራይ ዳግም ተጨንቃለች። ህወሓት ባለፈው ሳምንት ከፈጸመው ትንኮሳ ጋር ተያይዞ ደግሞ ህዝቡ ጦርነት ሊጀመር ነው በሚል ፍርሃት ውስጥ ወድቋል። ይህን ተከትሎ በመቀሌ ከባድ ውጥረት የተፈጠረ ሲሆን ከተማዋ በወታደሮች ተሞልታለች። ህዝቡም ከባንክ ገንዘብ ለማውጣት ጥድፊያ ውስጥ መግባቱን ዘገባዎች ጠቁመዋል። ከፍተኛ የሆነ ክትትልና ቁጥጥር በማድረግ ተጠርጣሪዎችን በቁጥጥር ስር ማዋሉን መንግስት አስታወቀ። የብሔራዊ መረጃና ደህንነት አገልግሎት አንድ ጥብቅ መረጃን ይፋ አድርጓል። ጉዳዩ በርካቶችን እያነጋገረ ነው። ተጠርጣሪዎችን በቁጥጥር ስር ለማዋል የብሔራዊ መረጃና ደህንነት አገልግሎት፣ የፋይናንስ ደህንነት አገልግሎት፣ የኢትዮጵያ ፌዴራል ፖሊስና የክልል የጸጥታ ተቋማት ከፍተኛ ቅንጅት እንደነበራቸው ተመላክቷል። በቁጥጥር ስር የዋሉት ተጠርጣሪዎች ለታጠቁ ቡድኖች ድጋፍ ሲያደርጉ ነበር የተባለም ሲሆን የውጭ ሀገር ዜጎችም እንደሚገኙበት ታውቋል። መንግስት በውጭ ምንዛሪ አሻጥር የጠረጠራቸውን 112 ሰዎችን ሲይዝ ከ500 በላይ አካውንቶችን ማገዱ ተሰምቷል። ይህ የተሰማው የብሔራዊ ባንክ ገዢም ኢዮብ ተካልኝ የማያዳግም እርምጃ እንወስዳለን ሲሉ ከዛቱ 3 ሳምንት በኋላ ነው። በህገወጥ የውጭ ምንዛሪ አሻጥሮችን ሲፈጽሙ ነበር የተባሉ በርካታ ተጠርጣሪዎች በቁጥጥር ስር መዋላቸውንና ከፍተኛ ቁጥር ያላቸው የባንክ አካውንቶች መታገዳቸውን መንግስት አስታውቋል። የብሔራዊ መረጃና ደህንነት አገልግሎት፣ የፋይናንስ ደህንነት አገልግሎት፣ የኢትዮጵያ ፌዴራል ፖሊስና የክልል የጸጥታ ተቋማት በወሰዱት እርምጃ በህገወጥ የገንዘብ ዝውውር ላይ ተሳትፈዋል ተብሎ የተጠረጠሩ ግለሰቦችና አካውንቶች ናቸው ለእስርና ለእግድ የበቁት። የጸጥታ ተቋማቱ በወሰዱት እርምጃ 112 የተለያዩ ሀገራት ዜግነት ያላቸውና ኢትዮጵያውያን በወንጀል ተጠርጥረው የተያዙ መሆናቸውንና ከዚሁ ጋር በተያያዘ 515 የባንክ አካውንቶች መታገዳቸውን የብሔራዊ መረጃና ደህንነት አገልግሎት ገልጿል። በቁጥጥር ስር የዋሉ ተጠርጣሪዎች የመንግስትን የማክሮ ኢኮኖሚ ማሻሻያ በመጻረር በተደራጀ መንገድ በሚፈጸሙ ህገወጥ የውጭ ምንዛሪ አሻጥሮች ላይ ተሰማርተው እንደነበር ተነግሯል። ተጠርጣሪዎቹ ህገወጥ የሐዋላ ስራ፣ የገንዘብ ዝውውር፣ የውጭ ምንዛሪ ስወራ፣ የግብር ስወራ፣ ህገወጥ ገንዘብን ህጋዊ የማስመሰልና በሌሎች ወንጀሎች በሀገሪቱ ኢኮኖሚ ላይ ከፍተኛ ጉድለት ሲያስከትሉ እንዲሁም አሸባሪዎችንና የታጠቁ ቡድኖችን ሲደግፉ ነበር ሲል የአገልግሎቱ መግለጫ ጠቅሷል። በቁጥጥር ስር የዋሉ ግለሰቦች በህገወጥ ዓለም አቀፍ የገንዘብ አስተላላፊ ድርጅቶች፣ ህገወጥ የውጭ ምንዛሪ ማስተላለፊያ መተግበሪያዎች፣ የክሪፕቶ ከረንሲ መተግበሪያዎች፣ ህገወጥ የሐዋላ አዘዋዋሪዎችና ደላላዎች መሆናቸው ተገልጿል። በተጨማሪም መግለጫው በወጭና ገቢ ንግድ ላይ አሻጥር የፈጸሙ አስመጪዎችና ላኪዎች ህጋዊ ንግድ ሳይኖራቸው በህገወጥ ሐዋላ ላይ በመሰማራት ከፍተኛ ገንዘብ በማንቀሳቀስ በሀገር ምጣኔ ሀብት ላይ ከፍተኛ ጉዳት ባደረሱ ላይ እርምጃ ተወስዷል ብሏል። ከተጠርጣሪዎቹ ውስጥም ከውጭ የሚላክ ከፍተኛ የውጭ ምንዛሪ በዚያው እንዲቀር በማድረግ ፍቃዳቸው የተሰረዘባቸው ህገወጥ የሐዋላ አስተላላፊዎች እንዲሁም ህገወጥ የውጭ ምንዛሪ ማስተላለፊያ መተግበሪያዎችን ሲጠቀሙ የነበሩ እንዳሉ አመላክቷል። በተጨማሪም የብሔራዊ ባንክ ህግን በሚጥስ ሁኔታና ያለምንም ፍቃድ የክሪፕቶ ከረንሲን መተግበሪያን በመጠቀም በህገወጥ መንገድ የውጭ ምንዛሪን ሲያዘዋውሩ የነበሩ ግለሰቦችም እርምጃ እንደተወሰደባቸው ተገልጿል። የጸጥታ ተቋሙ እርምጃውን በተመለከተ ከወጣው መግለጫ ጋር የበርካታ ተጠርጣሪዎች ፎቶግራፍና በቁጥጥር ስር የዋሉ የተለያዩ ንብረቶችን ይፋ ተደርገዋል።
በጥቅምት ወር አጋማሽ ላይ የኢትዮጵያ ብሔራዊ ባንክ ገዢ ኢዮብ ተካልኝ በህገወጥ መንገድ ገንዘብ ያስተላለፉ ባሏቸው የሐዋላ ተቋማት ገንዘብ ላኪዎችና ተቀባዮች ላይ መንግስት ጠንካራ እርምጃ ሊወስድ መሆኑን ገልጸው እንደነበር ይታወሳል። ገዢው በወቅቱ ለሽብርተኝነት ገንዘብ ማስተላለፍ ወይም ህገወጥ የገንዘብ ዝውውር ላይ የተሰማሩ ገንዘብ አስተላላፊ ተቋማት እንዳሉ መንግስት እንደደረሰበትና የተቀናጀ ሰፊ እርምጃ ለመውሰድ መዘጋጀቱን አመላክተው ነበር። ከኤርትራ የተነሱ ድሮኖች የአየር ጥቃት ፈጸሙ። ጥቃቱ በወታደራዊ ቤዞች ላይ ያነጣጠረ መሆኑ ታውቋል። ከኤርትራ ምጽዋ ወደብ የተነሱ የአልቡርሃን ሰው አልባ አውሮፕላኖች በፈጥኖ ደራሽ ኃይሉ ወታደራዊ ቤዞች ላይ አውዳሚ ጥቃት መፈጸማቸው ተዘግቧል። በሱዳን ዳርፉር ግዛት በሚገኘውና የሱዳን ፈጥኖ ደራሽ ጦር በሚጠቀምበት በኒያላ አየር ማረፊያ ዋና የጦር ሰፈር ላይ በትናንትናው ዕለት በሱዳን ወታደራዊ መንግስት በሆነው በአልቡርሃን በበርካታ ድሮኖች የአየር ጥቃት ተፈጽሞበታል። በጥቃቱ ስለደረሰው የጉዳት መጠን እስካሁን የወጣ መረጃ የለም። ዘገባዎቹ እንደሚያሳዩት ጥቃቱ የተፈጸመው ወታደራዊ የጭነት አውሮፕላን ወደ አየር ማረፊያው ከደረሰ ከጥቂት ጊዜ በኋላ ነው። ጥቃቱ ከተፈጸመ ከጥቂት ሰዓታት በኋላ የቱርክ፣ የኳታር፣ የግብጽ፣ የኢራንና የሩሲያ ወታደራዊ አውሮፕላኖች የሱዳን ወታደራዊ ጣቢያ ሆኖ በሚያገለግለው ፖርት ሱዳን አየር ማረፊያ አርፈዋል። በተጨማሪም የሱዳን ወታደራዊ አውሮፕላኖች ወደ ፖርት ሱዳን ከመመለሳቸው በፊት በኤርትራ አየር ማረፊያ አርፈው እንደነበር ያገኘነው መረጃ ያመለክታል። የሱዳን ጦር በሱዳን ፈጥኖ ደራሽ ጦር የተያዙትን አካባቢዎች መልሶ ለማግኘት ያለመ አዲስ ጥቃት ጀምሯል። ከትናንት በስቲያ የሱዳን ፈጥኖ ደራሽ ኃይል ዋና አዛዥ ጄኔራል መሐመድ ሐምዳል ዳገሎ ድሮኖቻችን ኤርትራንና ግብጽን ለማጥቃት ዝግጁ ናቸው ማለታቸውን ተከትሎ ግብጽ ለተባበሩት አረብ ኤሚሬትስ ደብዳቤ መጻፏ ይታወሳል። በመስከረም ወር ይከፈላል ተብሎ የነበረው የደሞዝ ጭማሪ መዘግየት መንግስት ሰራተኛውን አስቆጥቷል። የደሞዝ ጭማሪው መዘግየቱን ተከትሎ የመንግስት ሰራተኛው በተለያዩ የደቡብ ኢትዮጵያ፣ ኦሮሚያ፣ ሲዳማና ቤንሻንጉል ጉሙዝ አካባቢዎች የሥራ ማቆም አድማ መምታት መጀመሩ ተሰምቷል። ከትናንት ዳር 1 ቀን 2018 ዓ.ም ጀምሮ በተለያዩ አካባቢዎች በተለይም መምህራን የዘገየ ደሞዝ ካልተከፈለን በሚል የሥራ ማቆም አድማ መተዋል። በርካታ ትምህርት ቤቶች የመማር ማስተማር እንቅስቃሴ መቆሙን የሚያመላክቱ መረጃዎች ከየአካባቢው የወጡ ሲሆን የአድማ እንቅስቃሴው እየሰፋ ነው። የመንግስት አካላት የዘገየው ደሞዝ ጭማሪ በተያዘው ዳር ወር እንደሚከፈል በመግለጽ እያግባቡ ነው። የደቡብ ኢትዮጵያና ሲዳማ ክልል መንግስታት የሥራ ማቆም አድማ መጀመሩን ተከትሎ የዘገየው ደሞዝ ጭማሪ ወደ ኋላ ተሰልቶ እንደሚከፈል ገልጸዋል። በኦሮሚያ ክልል በቅርቡ በተዋቀረው ምስራቅ ቦረና ዞን ከዛሬ ጠዋት ጀምሮ መምህራንን ጨምሮ የመንግስት ሰራተኞች ተቃውሞ መቀስቀሱን የዋዜማ ዘገባ ያመለክታል። በዞኑ የመንግስት ሰራተኞች ተቃውሞ የተቀሰቀሰው የክልሉ መንግስት የመስከረምና የጥቅምት ወራት ሰራተኞችን ደሞዝ ካለመክፈሉ ጋር በተያያዘ እንደሆነ ተገልጿል። ከፍተኛ ተቃውሞ ከተቀሰቀሰባቸው መካከል አሬሮ ጎሮ ወረዳ አንዷ መሆኗን የጠቀሱት ምንጮች በዚቹ ወረዳ ትምህርት ቤቶችና ሌሎች መንግስት መስሪያ ቤቶች ተዘግተዋል። የዞኑ አስተዳደር ለሁሉም ሰራተኞቹ የሁለቱን ወራት ደሞዝ ያልከፈለው ዞኑ በቅርቡ እንደ አዲስ በመዋቀሩ ምክንያት ነው ተብሏል። በተመሳሳይ ከፌዴራል መንግስት የተመደበለት የተጨማሪ ደሞዝ በጀት በቂ አይደለም ባለው ቤንሻንጉል ጉሙዝ ክልል መምህራን የሥራ ማቆም አድማ መጀመራቸውን ተገልጿል። በምትክልና ካማሽ ዞኖች ከትናንት ዳር 1 ቀን 2018 ዓ.ም ጀምሮ መምህራን የሥራ ማቆም አድማ መምታታቸው ተሰምቷል። ከመስከረም ጀምሮ ይተገበራል የተባለው የመንግስት ሰራተኞች የደሞዝ ጭማሪ መዘግየት የሥራ ማቆም አድማ ከመምህራን በተጨማሪ በሌሎች ሰራተኞች ዘንድም እየተስተዋለ ነው። በመስከረም ወር ሲጠበቅ የነበረው የደሞዝ ጭማሪ በተጠናቀቀው ጥቅምት ወርም አለመከፈሉን ተከትሎ መንግስት ሰራተኛው ተቃውሞ እያሰማ እንደሆነ ተነግሯል። በህንድ በመኪና ላይ በደረሰ ፍንዳታ ቢያንስ 13 ሰዎች ተገደሉ። በህንድ ዋና ከተማ ኒው ዴሊ ሰኞ ማምሻውን በሬድ ፎርት አቅራቢያ በመኪና ላይ በደረሰ ፍንዳታ 13 ሰዎች ሲሞቱ ሌሎች 20 ቆስለዋል ሲሉ ባለስልጣናት ተናግረዋል። ፍንዳታው በሬድ ፎርት ሜትሮ ስቴሽን አቅራቢያ በሂዩንዳይ
አይ20 መኪና ውስጥ ተፈጽሟል። ፍንዳታው የተከሰተው የጃሙና ካሽሚር ፖሊስ ባህሪያና ፋርዳባድ ውስጥ ከሚገኙት ሁለት የመኖሪያ ህንጻዎች ወደ 30,000 ኪሎ ግራም የሚጠጋ ፈንጂ ካገኘ ከሰዓታት በኋላ ነው። 350 ኪሎ ግራም አልሙኒየም ናይትሬት የተገኘ ሲሆን በተለምዶ ጥቅም ላይ የሚውለው ለማዳበሪያነት ቢሆንም ወደ ገዳይ ቦምብ ሊለወጥ ይችላል። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ለገዳዩ ፍንዳታ ተጠያቂ የሆኑት በሙሉ ለፍርድ እንደሚቀርቡ ተናግረዋል። የፍንዳታውን ስፍራ ቡታንን የጎበኙት ሞዲ እንደተናገሩት በዲሊ የተፈጸመው ዘግናኝ ክስተት ሁሉንም ሰው በጣም አሳዝኗል ብለዋል። የተጎዱትን ቤተሰቦች ሐዘን ተረድቻለሁ፣ መላው ህዝብ ዛሬ ከጎናችን ነው ሲሉ አክለዋል። ትናንት ማታ ፍንዳታውን ከሚመረምሩ ኤጀንሲዎች ጋር እንደተገናኙ በማንሳት ተጠያቂው ማን እንደሆነ እንደሚደረስበት ቃል ገብተዋል። በህንድ ዋና ከተማ ዴሊ ሬድ ፎርት አቅራቢያ የተከሰተው ፍንዳታ በዝግታ ሲንቀሳቀስ የነበረው የሁንዳይ አይ20 መኪና ነው ሲል ፖሊስ አስታውቋል። የዴሊ ፖሊስ ኮሚሽነር ሳቲሽ ጎልቻ ለጋዜጠኞች እንደተናገሩት ይሄው ተሽከርካሪ በቀይ የትራፊክ መብራት ተይዞ ቆሞ ነበር። ከቆይታ በኋላ በተሽከርካሪው ላይ ፍንዳታ ተከስቷል። በፍንዳታው ምክንያት በአቅራቢያው ያሉ ተሽከርካሪዎችም ጉዳት ደርሶባቸዋል። መርማሪዎች የመኪናው ዋና ባለቤት ተሽከርካሪው አሁንም በስሙ መመዝገቡን ካወቁ በኋላ በቁጥጥር ስር እንዳዋሉት ተናግረዋል።